ቤተሰብ ነው አንቺ ያላሰብሽላት ልጅ ሊያስብላት የሚችል በራሴ በኩል አልፈልጋችሁም እኮ በዛ በኩል አንቺ የገዛ ልጅሽን ካላሰብሽላት እነሱ ምን ብሎ ነው የሚያስቡላት? አንቺ ነሽ በደንብ ጠንከር ማለት ያለብሽ እዚህ ቦታ ላይ። እየሰማሽ ነው አይደል? በቃ ጭንቅላቴ የለኝም። በቃ ተረዳኝ። ጭንቅላቴ ሁሉም ነገር ያልፋል እሱ ጀስት አንቺ ራስሽን ማረጋጋት አለብሽ። እንደዚህ አትሁኚ እባክሽን። ከቅድም ጀምሮ እያለቀስሽ ነው። ትላንትና እንደዛ ላይቭ ላይ መጥተሽ አለቀሰሻል። ከላይቭ በኋላም የምታለቅሽ ነሽ። ስለዚህ እባክሽን ራስሽን ጠብቂ፣ ተረጋጊ። በሰው ሀገር ነው ያለሽው። ትንሽዬ ብትታመሚ መርፌ ወቅቶ ነው ሆስፒታል የምትተኚው። ስለ ልጅሽ አትሰሚም። እንደዚህ አትሁኚ። ተረጋጊ። ልጅሽ ደግሞ ወንድም ካሊድ ፋውንዴሽን ከገባች በጣም ጥሩ ቦታ ነው። ብዙ ሰዎች ሄዶ ያዩልሻል። እኛም ሄደን እናያለን። እንሃቡም ሲመጡ ቀድሞሽ ከመጡ አንቺም አመት ሞልቶሽ ሰዎችሽ ፈቅዶልሽ መተሽ አይተሽ መመለስ ትችያለሽ። እድገቷን ከአንድ እስካለችበት ደረጃ እያየሽ ነው ልጅሽ የምታድገው። ትምህርት ስትሄድ ስትመለስ ያለውን ነገር ኢንፎርሜሽን ይደርስሻል። ገባሽ አይደል? ስለዚህ አንቺ ራስሽን ማጠንከር አለብሽ እዚህ ቦታ ላይ። እንደዚህ አትሁኚ። እየሰማሽ ነው አይደል? ቆይ ሚዩት አድርገሻል። አይሰማም። ኦኬ የልጄ ብቻ ተባብራችሁ ቦታ አድርጉልኝ። እኔ ችግር የለውም። ሰላም ተረጋጊ። ይኸውልሽ መዳምሽን አውርቻ ትክክለኛ ስምሽ ገነት ነው። ገነት ነው። እኔ ሰላም ነው። በጣም ጥሩ ናት መዳምሽ። ምንም ችግር የለብኝም። እኔ ወደ ሀገሯ መሄድ ከፈለገች ትላለች። አሁንም እኔ ጁስ ገዝቼላት ተረጋጊ ብያት እረፍት አድርጊ ብያታለሁኝ እና ምንም ችግር የለም። ወደ ሀገር መሄድ ከፈለገች ተኛታለሁ ብላለች። ስለዚህ ተረጋጊ እሺ። ከመዳምሽ ጋር እያወራው ነው። እንደው ሰላም ነበር ያልኳት። እዚህ ጋር ሰላም ገነት ነው ስሟ፣ ሰላም አይደለም ማለች። አዎ ገነት ነኝ። በቃ ስለዚህ ተረጋጊ፣ ምንም ችግር የለም። እሺ ሰላም ይሁን። ገኒ እንግዲህ አሁን አንድ እውነትን እንነጋገር ከተባለ ይሄ ማለት ይኸውልሽ አሁን ለምሳሌ ራስ ወዳድነት ነው። አሁን አንቺ የሆነ ነገር ሽሽት ከጭንቅላትሽ ጋር ሽሽት ነገ ልጅሽ ያለ እናት ያለ አባት እንድትቀር እየፈረድሽባት ነው። አንቺ ለልጅሽ ጥሩ ነገር የምትመኝ ከሆነ ለልጅሽ የግድ መኖር አለብሽ። አንድ ተጎድተሽ እንዲሆን ምን ይባባል በአባባል እኮ ላም ለልጇ ስትል ተወጋች ነው። ሰው ራሱን ጎድቶ ለልጁ የሚኖርበት ቦታ ላይ ሲፈጠር ችለሽ ለልጅሽ ስትይ መኖር ካለብሽ መኖር አለብሽ። አንቺ ጦምሽን እያደርሽ ለልጅሽ መኖር ካለብሽ ለልጅሽ መኖር ነው ያለብሽ እንጂ አሁን ይሄ ከሆነ በቃ ልጅ የሆነ ቦታ ላይ መውደቃ ታገኝና ራሴ ከዚህ ነገር ልውጣ ነው የምትይው። ግን ዶሬ አልጠቅማትም። ራሴ ጋር አርጊያት መኖር አልችልም። ስለዚህ ሁሉም ነገር አቅም ስለሌለኝ አቅም ያለ ሰው እኔ አቅም የለኝም። ከበኋላ የለኝም አቅሜ አይደለም። እንደምንም ብትመክረኝ አንጻር ነው። ትኬት ከሆነ መዳም እኔ ናት እችላታለሁ። ትኬት ሂድ ምንም ችግር የለም ብላ እያወራችኝ ነው ከኔ ጋር። በጣም ጥሩ ሰው ናት ሴትዮዋ። እናቷን አታለች፣ ሀዘነተኛ ናት። ሂድና ከልጇ ጋር ትግባ ሀገሯ እያለችኝ ነው መዳም። ይሻለኛል ከሸኘችኝ ብዛው ይሻለኛል። እያወራን ነው እኔ እና እሷ ምንም ችግር የለም። እሺ አቡ እሺ። ግን አንቺ ከዛ በላይ የሚያሳስብሽ ሰውየውን ማናገር ነው አይደል? ስልክ እየደወልኩለት ነው። ካነሳ እጠራዋለሁ እዚህ ጋር እንጠይቅልሻለን እኔና ህዝቡ። እሺ እሺ በጣም ጥሩ። አየሻ ሰላም ትመጫለሽ፣ ጸበል ትጸበያለሽ። ከዛ በኋላ አንቺም ሰላም ታገኛለሽ። ለልጅሽ ትኖሪያለሽ። ለልጅሽ አንቺ በቂ ነሽ። ሌላ ሰው አያስፈልግሽም። ፕሊዝ እንደዚህ አትሁኚ። ጠንከር በይ።
እየሰማሽ ነው አይደል? በዛ ላይ ታናናሾች ወንድሞች አሉሽ። ለነሱ ማን ሊኖርለት ይችላል? እናታችሁ ትታችሁ ሄዳለች አይደል? ስለዚህ አንቺ እንደ እናት ታላቅ ስለሆንሽ እንደ እናት ነው ማሰብ ያለብሽ። ወልደሻል፣ ልጅ አለሽ። ታናናሾችሽ ልጆችሽ ናቸው። ለነሱ መድረስ አለብሽ። እሺ። ስለዚህ ጸበል ትገበያለሽ፣ ትመጫለሽ፣ ጸበል ትሄጃለሽ። ሱራ ማረም የሚሆን ሌላ ቦታ ትሄጂና ጸበል ተጸብለሽ ወደ ራስሽ ተመልሰሽ ያለቀስሽውን ቀን በሳቅ በደስታ ታሳልፊዋለሽ። ወደፊት ነገ ቀኑ ይቀየራል። አይዞሽ። እሺ። እኛ ከጎንሽ አለን። በቃ ፕሊስ አታልቅሽ፣ ፕሊስ እንደው በመቤቴ በማርያም አታልቅሽ። ራስሽን አረጋጊ። እሺ። ሰላም አለሽ? ሰላም ምንድን ነው የጠቆረው? ካሜራውን አጥፍተሽ ነው? እሺ አብዱ ለምንድን ነው የማትረጋጊው? ለምንድነው ማቆም የማትችይው? አቡ በትልቁ አርጊውና አቡ በትልቁ አርጊውና ተይው። ይኸውልሽ ሰላም ድምፅሽን አጥፊውና ይኸውልሽ በቃ አሁን ስለ ልጅሽ ነው የምታስቢ አይደል? ልጅሽ የት ነው የምትሆነው ምናምን ብለሽ ለተጨነቅሽው ነገር ይሄው ላንቺ ስል ነው ከሌላ ቦታ ስራ ጥዬ የመጣሁት። ቢፈልጉ ልጆች ይኸውልሽ የሚጫወቱበት ልክ አሁን ባንቺው ልጅ እድሜ እዚህ እንደምታየው ህጻናት ልጆች አሉ። እነዚህ አሁን ወላጅ የሌላቸው ምን ያሌላቸው ልጆች ናቸው። ሁሉም ሰው የየራሱን ልጅ እንደዚህ የሚያሳድግበት እዚህ ጋር አንበሳ ናስ አሳይ እዚህ አሁን ቴሌቪዥን ማየት ቢፈልጉ መዋል ቢፈልጉ የሚመገቡበት እያንዳንዱ የራሳቸው ልጆች ራሳቸውን እና ወላጆቻቸው ባይኖሩ እንኳን ናት ያለች አንደኛው ልጅ ጆይፉል ላይፍ የሚባል ድርጅት ሰብሪና ለድርጅት ሰጠሽ። እንግዲህ ምን ያህል ሰው ይኸውልሽ ሌላ ልጇን ሌላ ድርጅት ጋር ተሰጥታ ልጇን አይታት አታውቅም። ግን እርሷን ለማወቅ ደግሞ እንግዲህ አሁን እሷ ነፍሰ ጡር ናት። ነፍሰ ጡር ሆና እንኳን ያው እንግዲህ በተስፋ እዚህ አሁን እየጠበቀች ናት ያለችው። እንግዲህ እንድታይ እስቲ ታሪክሽን አጫውሻት ትንሽ ድምፅሽን ከፍ አድርጊ። እኔ የመጣሁት ከትግራይ ነበረ በጦርነትና አጋጣሚ ይሰማል አይደል? ሀቡ አዎ ይሰማል አይደል? ያው ይሰማል። እሺ ነገር ትምህርት እየተማርኩ ነበርና ቤተሰብ ጋር እዛ በጦርነት ነበር የመጣሁት። እዛ ልክ መከላከያ ምናምን ሲያስገቡኝ ወጣሁ 6 ወር ቆይቼ ማለት ነው። ከዛ አባቴን ብዙ ሲያሰቃዩት ነው አዲስ አበባ መጥቼ እየተማርኩ ያለውን ጓደኛ ነበረኝና ከዛ ረገዝኩ። ልክ ሳረግዝ ደግሞ እንዳረገዝኩ ስላላወቅኩ ስፖርት ቤት ሰራ ነበር። ስፖርት እየሰራሁ ምናምን ልጅቷ ታጣፈችና መሰለኝ ልክ ስወልዳት
ጭንቅላቷ ከፍ ያለ ነበረ ከ50 ሜትር ጀርባዋ ደግሞ ስትወለድ ክፍተት ነው ከዛ ልጅሽ መቆም አትችልም ሽንትና ካካ መቆጣጠር አትችልም አሉ ከዛ ሆስፒታል 2 ወር ቆይቼ 6 ኪሎ ሄድኩና 6 ኪሎ ደግሞ ከዛ ብዙ ብቻ አስተናዳለኝና ልወጣ ስል አጋጣሚ የካሊድ ሰው 4 ኪሎ አገኘውና ማለት ሆስፒታል ማሳክምበት እዛዚ ያለ ካሊድ ድርጅት ነው ሲባል እዚህ መጣ እዚህም ደግሞ እንዳጋጣሚ ደስ የሚለው ነገር ምንም አላቆይም አስገቡኝ እየቆየው ግን አጋጣሚ ልጇን ሞተችብኝ ስትሞትብኝ ደግሞ ፈጣሪ ይመስገን ለአባቴ ለካሊድ ከዛ አስቀበረልኝና አሁን ግን ስራ እየሰራሁ ነውና በ700 ብር ጅብሰም ለምጂ እየሰራሁ አይሻው እንግዲህ ልጇን ከዛ ሁሉ ከትግራይ ጦርነት ውስጥ መጣ ልጇ ሞቶባት እንደገና ጠንክራ አሁን በቀን 700 ብር ጅብሰም ስራ ኦልሬዲ አግኝቼ እየሰራሁ ነኝ ራሴን ችዬ እየኖርኩ ነው ሰዎች ከእንደዚህ አይነት ችግር ውስጥ መጥተው ህይወት ይሆናሉ ስለዚህ እንግዲህ ገነት አሁን እንደምታየው ልጆቹ ሊውሉበት የሚችል ነገር በቂ ነገር አለ እዚህ ፀጉር ቤት ፀጉራቸውን ኢቭን ልጆች ቢሆኑ እንኳን የሚቆረጡበት በተመሳሳይ በእርግጠኝነት ልጅሽ በእንደዚህ አይነት እድሜ ላይ ነው የምትሆነው እንዴት ትምህርት እንግዲህ አሁን ልጅ ለዚህ አይነት ማመራ መጥቻ 6 እንግዲህ አሁን ሁለት ልጅ ኖራት አቡ ምን ነው ሶለስ ታም ያው ብዙ ስለዚህ ጥቁ ነው ነገራቸው ታንሽ ታረክሽ ትንሽ ባጭ እሺ ያው ስመጣ በወንቸር ነው የመጣሁት እዚህ ቤት ስመጣ እና አሁን በእግሬ ሄዳለሁ የታመምኩት ያጥንት ቲቪ ነው እዚህ መጥቼ ነው ሕክምናው የሚያገኘሁትም መጠለያው ማገኘቼ ከልጆቼ ያው በቀን 3 እየተመገብኩኝ ያው የበክራይ ሳላስብ ደረሰብኝ ብዬ እንትን ሳልጨናነቅ እንደ ቤቴ እኖራለሁ ስንት ጊዜ ነው እሺ አሁን 3 ዓመት ሊሞላኝ ነው አዎ እንግዲህ ያውልሽ ቀደም ለምሳሌ ያለው ሲመጣ መንቀሳቀስ አልችልም በዊልቸር ነው ስትመጣ በዊልቸር ነበር የምትሄደው እሷ ስንት ዓመቷ ነበር ስትመጣ 3 ዓመቷ 3 ዓመቷ ነበር እንግዲህ አሁን ተመራጭ አሁን ትምህርት የት ገባሽ ኬጂ 3 እየተማርሽ ነው ስለዚህ ምንም እንደዚህ ሳታስቢ ትምህርት ቤት ውስጥ መሄድ መቼበት በቃ ልጆች እንደዚህ በራሳቸው መንገድ ያው የሚኖሩበት እንደዚህ ለምሳሌ አሁን እሷም እናቷ እንደዚህ አሁን እዚህ ያለች ግን እንደፈለጉ እንደ ቤተሰብ የሚኖሩበት ሴቶች ይታይሻል ገኒ ወደኛ ጋር እያየሽ ነው ግን ላንቺ ነው የሁሉ የምናሳይሽ ገኒ በቃ ይኸው ልጆች እንደዚህ ሙያ አለ የሚውሉበት አለ ስለዚህ ልጄ የቱ ቦታ ነው የምትሆነው ነገር እንደዚህ በደስታ እዚህ ቤት ውስጥ ይኖራሉ ሌሎች እንደሚኖሩት ስለዚህ በቀን 3 ጊዜ እንደፈለጉ ህፃናት ምናልባት ወላጆቻቸውን ሁሉ በማይፈልጉበት አሁን እነዚህ እናቶቻቸው ወደ ስራ ሄዱ ናቸው ስለዚህ በዚህ አይነት መንገድ ሆኖ ቤት ውስጥ በደስታ እንደዚህ ህፃናቶች ይኖራሉ ስለዚህ ምንም አይነት ነገር ሳታስብ ልጅሽ እዚህ እንግዲህ መቼም አሁን ዊልቸር ላይ የምትቀመጥ ምናምን አይደለችም ለሴም አሁን በዚህ አይነት ነው የምታያቸው 2-3 እህትማማቾች እንደዚህ ቤት ውስጥ ሆነው ይኖራሉ በጣም ተስፋ የሚያስቆርጥ መብራታችሁ ምን ነው ተስፋ ሳይቆርጡ እንደዚህ የሆኑ ነው የሚኖሩትና ስለዚህ መተሽ እዚህ አምጥተሻት የት ነው የምታርፈው የምትለውን ነገር አይተሽ ትሄጃለሽ እና ሌላ በተረፈ ደግሞ በጣም እንግዲህ አስቸጋሪ ነገር ውስጥ ያለው አንበሳው እንዴት ነው ገነት ፓስፖርት ኮፒሽን ላኪልኝ ዋትስአፕ ላይ እሺ ፓስፖርት ኮፒሽን መዳም ትኬት እንድትቆርጥልሽ እሺ እያወራኋት ነው እና ትኬት እንድትቆርጥልሽ ለነገ ፓስፖርት ኮፒሽን ላኪልኝ አሁን በቃ ስለዚህ ሰላም ምንም ችግር የለም ነገ ትኬትሽ ከተቆረጠ ወንድም ካለ ልጇ አንተ ጋር ትሆናለች ግን እሷ ጸበል መግባት አለባት ኢትዮጵያ ገብታ ጸበል መግባት አለባት ንገሪ ሻቡ ስለዚህ ልጇኛ በቃ ልጇን እኛ ጋር አስቀምጣ ሀቡ እዚህ አቡ ተረጋጊ ሰላም ቆይ ተረጋጊ ቆይ እናወራለን እሺ ወንድም ካለድ ጋይስ አይምሯ እዚህ ውስጥ የምትረዳው መጀመሪያ ጸበል ገብታ
ልክ ነው። ምንድነው መሰለሽ አቦ እዚህ ብትመጣ የእያንዳንዱ ሰው ታሪክ ለካ ከኔም የባሰ አለ ብላ እንድትረጋጋ ያደርጋታል። ስለዚህ እንደ ቤተሰብ እኛ ጋር መታ ታርፋለች። አሁን እንደምትለውም ከባሏ ቤት ለእኛ ጋር ምናልባት የ10 ደቂቃ ርቀት ነው ያለው። ስለዚህ እዚሁ መታ ማረፊያ ተመቻችቶላት እዚህ ሆና እንደ ማንኛውም ወንድም እህቶቿ እዚህ የምታርፍበት ቦታ ያው እዚህ አልጋ አለ። የፈለገችበት አንድ ክፍል ውስጥ እንደዚህ ሆነው ነው የሚኖሩት። ስለዚህ ከነ ልጇ ጋር ሆና ከዛ በኋላ ጸበል መሄድም ካለባት ሌሎች በተመሳሳይ ችግር ውስጥ ያሉ ልጆች አሉ። ሁሉም የየራሱን ችግር አስታሞ ምን ብሎ ስለሆነ አንዱ ለአንዱ ምናልባት መድኃኒትም ይሆናል። ስለዚህ እህቴ ተረጋግተሽ፣ አንዳንድ ጊዜ የሚቆጭ ነገር አለ ልጅሽን ብለሽ የምትፈልጊው አለ። ስለዚህ ተይው ይቀመጥ። ስለዚህ ካልክ መዳሟ ትኬት እንድትቆርጥላት እያወራው ነው ከመዳሟ ጋር እና ኤርፖርት የሚቀበላት ሰው የላትም። ትቀበላታለህ? እኔው ራሴ ሄጄ እቀበላታለሁ። አብሽር። በጣም አመሰግናለሁ። በቃ እኔ የትኬቷን ጉዳይ ከመዳሟ ጋር ጨርሳለሁ። አንተ ከተቀበልካት ከዛ በቃ እዛ የሚደረግላትን ጸበል ትገባለች። እንደገና እዛ ያሉትን ደግሞ ልጆች ደግሞ ስታይ ታሪካቸውን ስትሰማ ከእሷም የባሰ ሰው እንዳለ ስታይ ትረጋጋለች። ኢንሻላህ። ሀቡ ሰላም ነው? ሁላችሁም ደህና ናችሁ? ይሄ እንዴት ነሽ? አይ ቲንክ አሁን ኤንግዛይቲ ነው የያዛት መሰለኝ። ላይክ ዩ ኖ ወደ ላይክ ኤንክሽስ ናትና አሁን ላይክ ትንሽ ቆይ ማናገር እችላለሁ እሷን? የስ ደግሞ ትችላለሽ። ሰላም ይሰማሻል ማሪ? አይዞሽ እሺ። አሁን ጭንቅንቅ ምናምን እያለሽ ይሆናል። ኦኬ ይሄ የኤንግዛይቲ እንትን ነው። አሁን ጭንቅላትሽ ብዙ ሀሳብ ሲበዛበት እንደዛ በሰውነትሽ አሁን የመንቀጥቀጥ ትንፋሽ ሊያጥርሽ ይችላል። ጭንቅንቅ ሊልሽ ይችላል። ይሄ ኖርማል ነው። እሺ ላይክ ቀስ ብለሽ አሁን ጭንቅላትሽን መሰብሰብ ሞክሪ። ላይክ አተነፋፈስሽ ሚንታ ቤትሽ ያለው አሁን እጅሽ የሚሰማው አሁን ግልግዳ እየረካሽ ነው። እሱ ላይ ፎከስ አርጊ። መሬት ላይ ቁጭ ብለሻል። እሱ ጋር ፎከስ አርጊ። የኛ ድምፅ ላይ ፎከስ አርጊ። እሺ አሁን ሌላ ነገር አታስቢ። አተነፋፈስሽ ላይ እስቲ በደንብ አርገሽ ቀስ እያልሽ ለራሱ መተንፈስ ሞክሪ። ኦኬ አሁን ወደፊት እንዳታስቢ፣ ያለፈውን አታስቢ። ዝም ብለሽ ራስሽን ለመመለስ ወደ ቀልብሽ ማለት ነው። ቀስ እያልሽ መተንፈስ ሞክሪ። እሺ ማሪ? እሺ ቀስ እያልሽ አሁን ያለሽበትን ክፍል እያየሽ ላይክ ራስሽን ለማረጋጋት ማለት ነው። ጀስት ዲፕ ብሬት ወደ ውስጥሽ ቀስ እያልሽ ኦኬ አይዞሽ። እሺ ይሄ ግን ኖርማል ነው ማሪ። እንደዚሁ ጭንቅላታችን እንደ ኮምፒውተር አስቢው። ብዙ ነገር ሲበዛበት ኮምፒውተሩ ትንሽ ቀስ ማለት ይጀምር የለ? አሁንም እንደዛ ነው። ብዙ ነገር እያሰብሽ ስለሆነ በጣም ስሜታዊ ሁነሽ ክፍልም ለብቻሽ ሁነሽ ከባድ ነው ማሪ። እሺ ከዛ አሁን አተነፋፈስሽ ላይ ብቻ ፎከስ አርጊ። እሺ እና ሌላ ነገር አታስቢ። አይዞሽ። ይሄ ላይክ ኤንግዛይቲ ነው የሚባለው። ጀስት ዲፕ ብሬት ጀስት እያልሽ በውስጥሽ ቀስ እያልሽ ኦኬ። ውሃም ጠጪ። ደግሞ ሌላ ነገር ምንም አታስቢ። እሺ ማሪ? ምን አሁን ስለ ልጅሽም ስለምንሽም ጀስት ራስሽን ለመሰብሰብ ጭንቅላትሽን ለመሰብሰብ አይምሮሽን ለመሰብሰብ ያ ጭንቀት ኤግዛክትሊ ጭንቀት በአማርኛ ኦኬ ማሪ? እሺ አይዞሽ። ምንም ይሄ ሁላ አንቺ ጥፋት አይደለም። እሺ ጌታ ብሎት ነው። ምንም አንቺ ያን ነገር ብታረጊ ባታረጊ ጌታ ያለው ነው ሁሉ ጊዜ የሚሆነው። እሺ አንቺም ሁላችንም በጌታ ነገር ለመጨመር ገኒ መጀመሪያ እየሰማሽ ነው ወይ? የምትልሽን ነገር እየሰማሽ ነው ወይ? እንደዚህ ይኸውልሽ፣ በተመሳሳይ ልክ እንዳንቺ የምታያቸው እህቶች እኛ ይሄ ሁሉም ሰው እያንዳንዱ ከአንቺ የባሰ አንቺ ተመሳሳይ የሆነ ችግር ያለባቸው ግን ይሄን ችግራቸውን አምቀው ምን ብለው ነገን ለማለፍ ብዙ ችግር ያለው። ለምሳሌ አሁን እቺ እህታችን የት ነበር የምትኖረው ነበር? ሳውዲ ነበር? ኦማን ሀገር ነበረች ይኸውልሽ የምትኖረው የነበረው። አሁን ቅርብ ጊዜ ነው ከሰውነቷ ላይ ምን ወጣልሽ? እጢ የማህፀን እጢ ልትሞት ደርሳ እንግዲህ ምን ያህል ችግር ውስጥ ገብታ አሁን ሰውነቷ ሁሉ አድርጎ ስንት ኪሎ ወጣልሽ? 10 ኪሎ። እኛ ስንት ጊዜ ነብሰ ጡር ነን ብላ እንፈራት ነበር። እና እንዲህ አይነት ነገር ሁሉ ሆና ሰዎች እያንዳንዱ ሰዎች ይኸውልሽ ይሄን ነገር አድርገው እቺ ልጅ አሁን ዛሬ ራሷን ቆማ እንዴት እንደገና መልሳ ህይወቷን እንደምታስተካክል ነው የምታየው። እና ሁሉም እዚህ የምታያቸው ሴቶችና እህቶች አንድ ሰው ችግር የሌለበት። ምክንያቱም እንግዲህ ይሄ ካልሆነ እዚህ ቤት ውስጥ ምን ይሰራሉ? አሁን ስታስቢው ይኸውልሽ እያየሽ ከሆነ ሰላምዬ፣ መጀመሪያ ለቅሶሽን አቆመሽ። መጀመሪያ አሁን እኛ አክበረንሽ ስለሆነ ወደኛ ጋር ሆነ። አሁን ለቅሶሽን ታዩ፣ ድምጽሽን ታዩና
ሁሉም ይሄንን እንድታይ ነው፣ እንድትጽናኝ ነው። ነገ ደግሞ መተሽ ለካ እንደዚህ አይነትም ሰውም አለ ብለሽ እንድታምኝ ያደርግሻል። ስለዚህ እዚህ ቤት ውስጥ ብትመጪ በተመሳሳይ በጣም የባሰ ችግር ውስጥ የነበረው ግን ተመስገን ብለው ልጆቻቸውን እዚህ ትተው እንደገና ደግሞ ወደ ራሳቸው ህይወት ለመመለስ ወደ ራሳቸው ውስጥ ለመሄድ የሚዘጋጁ ልጆች አሉና ይሄንን ነው የምታየው። እስቲ አሁን ትንሽ ድምፅሽን ክፈቺውና ሚዩትሽን አውሪና ነገ ወደዚህ ብትመጪ እኛ ብንቀበልሽ ተረጋግተሽ ከኛ ጋር ለመሆን ዝግጁ ነሽ ወይ? ልጅሽንም ማረፊያ በደንብ ታያለሽ። እሺ ሚዩትሽን አብሪው። ሰላም። እሺ በቃ ስለዚህ ነገ ይኸውልሽ ፓስፖርትሽን አሁን ለሀቢባ ላኪላት። እኔ እቀበልሻለሁ ነገ። እኔ ጋር አይደለም እሷ ጋር ነው፣ ሴትዮዋ ጋር ነው። በቃ ስለዚህ ትነግራታለች። በቃ ምንም ችግር የለም። አስፈላጊ ከሆነ እንኳን እንትናረግለትና አንዴ ልንገራት ኃይለማርያምን ደጋግሜ ደወልኩለትና አነሳና እንዲህ ሃሎ ሃሎ ብሎ ዘጋው። በአንደኛው በሰጠሽኝ ሁለቱ ዋትስአፕ ላይ ሁለት ራይት ሆኗል። ላይቭንም ሼር አድርጌለታለሁ፣ ጉዳዩንም በቮይስ አስረድቻለሁ ድረስልን ብዬ እና ዳይሬክት ሀቡ ወደ እኔ ጋር ላኪልኝ። ስልኩን በሎካል ስልክ ልደውልልህ። እሺ እና በለው። እሺ ፕሊስ አሁኑን ይምጣ እንፈልገዋለን። ነው ልክልሃለሁ። ያነሳልኝን ስልክ ነው ልክልህ። ያነሳልኝን አንደኛው ጥራት ነው የማይቀበለው 90 መጨረሻው ነው ያለው። ኖ ሁለቱንም ስልክ ይለትና በቀጥታ ስልክ በምንድን ነው የሚገኘው? የቀጥታውን ነው ልክልህ። እሺ በመጀመሪያ ሀቡ አሁን እሱ መጥቶ ለማነጋገርና ለማውራት ፍላጎት አላት ወይ? እሷ መጀመሪያ እንጠይቃት። ሌላ ዝም ብለን እሱ ጥሩልኝ ነው እኮ የምትለው። እሺ ገነት እሱ መጥቶ ለማነጋገር ፈቃደኛ ነሽ? አሁን ቢመጣ እዚህ ጋር ያው እናንተ ፊት ይሰረክበኛል ልጇን። አዎ ውሰደው አቡ። ስለዚህ ምን አሁን እሱን ብታገኝ ምንድን ነው የምትፈልጊው? እስኪ በግልጽ ለመናገር አሁን ኃይለማርያምን ከኃይለማርያም የምትፈልጊው ምንድን ነው? አሁን መጀመሪያው ይኸውልሽ ምንድን ነው መሰለሽ፣ ቆይ ምን አለ መሰለሽ ገኒ፣ አንደኛ በቃ ነይ፣ መምጣትሽ ከሆነ ነይ ብትፈልጊ። አሁን ለምሳሌ ማዳምሽ የመምጫሽን አሁን ትኬት አድርጋሻለች አይደል? ይሄው ሀቡ ማለች። ሀቡ ብትፈልግ እንኳን የልጇን ቦታ አስተካክል። ሚውት ነህ ወንድም ካለድ ሚውት ሆነሃል። ስልክ ተደውሎበት ነው መሰለኝ። በጣም ጥሩ ናት መዳምሽ፣ በጣም ጥሩ መዳም ነው ያለች። እድለኛ ነሽ። ተመጣሽ ሳምንትሽ እንደገና። እኔ ብዙ ነው ትኬት የከሰብኩት በሷ ግን ችግር የለብኝም። ትሂድ ሀገሯ ትሂድ፣ ችግር የለብኝም። ሚውት ነሽ። ሰላም ገነት። አቡ ከእናቴ በላይ ናት፣ ግን ታውቃለች ነበረ ሁሉ ኬጅ አማክራታል ነበረ ያለብኝን ሁሉ ሲያማክራት ትረዳኛለች ነበረ። አሁን ግን አቡ ልትተላወለድኩ ብዬ አይደለሁም። የምታሳዝነኝ የራሴ ሳይሆን የምታሳዝነኛውን ልጄ በቃ የምትቆምበት ቦታ ካገኘች እኔ አቡ አልፈልገውም። ይኸውልሽ መዳም እናንተ የሀገሯ ልጆች አረጋጓት። እኔ አሲር ገዝቼላት ክፍልሽ ግቢ ሂጂ ሀቢባን አውሪ ብያት ተቀብላት ነው እንኳንም የሰጠኋትኝ እና አረጋጓት። እኔ ትኬት ትቆርጥላታለሁ፣ ምንም ችግር የለውም። የመጣች ገና ሳምንቷ ነው፣ ግን ትሂድ። እኔ ብዙ ኪሳራ ነው ትኬት፣ ግን አላህ ይክሰኛል ብላለች። እና አሁን አንቺ መጀመሪያ ወደ አእምሮሽ መመለስ አለብሽ። ገባሽ? መረጋጋት አለብሽ። ለምንድን ነው እንደዚህ የምትሆኚው? ለምን ጸሎት ለምን አትጸልይም? በፈጣሪ አታምኚም? አምናለሁ አቡዬ። ታዲያ በፈጣሪ ለምን ሰው እንደዚህ ይሆናል እንዴ? አብዬ 6 ዓመት ሙሉ እንደነገርኩሽ ማንም ሰው ማይችል ችዬ በሱ በመቤት እያልኩት ዛሬ ደርሼዋለሁ። ግን ዛሬ ደግሞ ድጋሜ ሲካድ
እናቴን ሳሳጣ ጭንቅላት ሲኖርሽ ወደ ራስሽ ትመለሻለሽ አይደለ? በቃ ተነካው ታቡ ምንድነው ብትይ ትክክል አይደለም። አሳብዶኛል። በቃ አልቻልኩትም። እኔ የልጄ ቦታ ካረጋችሁ የኔ አትጨነቁ። ምን መጣት ሲሉ ችግር